የእሱ ልጅ ነው፣ ኧረ የእሱ ልጅ ነው። በቃ ለማስረዳት ሞከርኩኝ። ከዛ ተውኩትና በወሬ እየተግባባን እንዴት ትመክረኛለሽ ደግሞ እኔም የውስጤን አወራለሁ። ለምን ፍቅረኛ መሆኗን አላወቅኩም። መጨረሻ ላይ ግን እኔ ፍቅረኛው ነኝ፣ በዛው ወሬ እያወራን እኔ ፍቅረኛው ነኝ እንደዚህ ያለችኝ። እባክሽ ተይልኝ፣ በሶስት ሰዎች ህይወት እኔን ተይኝና ልጆቹ አይለያዩ፣ ኬክ በልተው ማደር እየቻሉ ዳቦ እንዳያጡብኝ እባክሽ ልለምንሽ ተይው አልኳት። እኔ ብዙ ደክም ያለው እኔ እንደዚህ ሆነ ብዙ ነገር ስታወራልኝ እኔ ደግሞ አልኳት፣ እኔ ደግሞ አንቺ በምትዩ ሰዓት እርጉዝ ነኝ፣ አንድ ወጥቶ ወድቆ እኔ ይዤው እንደዚህ አድርጌው በምትልበት ሰዓት እኔ ደግሞ እሱ የሚያስፈልገኝ ሰዓት ነበር። እኔ ጋር አይደለም ጥፋቱ። እኔ በፍጹም ውጣ አላልኩትም። ውጣ የሚያስብል ስብዕናም የለኝም። እኔ አረብ ሀገራትን አይቻለሁ። እዚህም ብዙ ደክም ያለው የወንድም ልጅ ክብር እማቅ ሰው ነኝ። አሁንም በስነስርዓት ያደግኩ ሴት ነኝ። ትክክል ነው ሀውዬ። እኔ በዛን ሰዓት ማለት ነው ሀውዬ እኔ እጢ ያለብኝ ማህፀኔ ላይ እጢ ያለና የሆነ ሰዓት ላይ ወይ ስናደድ ወይ የሆነ አላረል በውስጥ ሻዝ የምታረጊው ነገር ይኖራላ። እንደዛ ሲሆን ያመኛል፣ ራሴ ነው ያዞረኛል። ገብቶሻል? ስለዚህ እዛ ጋር የመጣሁት ነገር ራሴን አሳምኜ የመጣሁት ምንድን ነው ውጤቱን ነው። ውጤቱ ትርፍ ጭቅጭቁን በቃ እዛ ጋር መገኘቷ በራሱ አላስፈላጊ ነው ለእኔ። ተገኝታለች አይደል? ምንም መልስ ስላልሰጥ ውጤቴን ብቻ ይዤ ለመምጣት ነው ራሴን አዘጋጅቼ የሄድኩት። እኛ ለአንቺ ተናደድን። እዛ ጋር አንቺ ልናገር ያልች ብለን ስንጠብቅ ለአንቺ እኛ ተናደድን፣ እኛ ተቃጠልን። ማለት እንደዛ አፏን ስትከፍት ዝም ስትያት እንደፈለገች ዲስሪስፔክት ስታደርግሽ፣ በጋዜጠኛውም በጣም ተናደናል። ጋዜጠኛው ጋርም ድምጻችን እንዲደርስ ሁላችንም ሄደን አንድ አይነት ኮመንት ኮምተናል። ኦኬ እኔ ቴሌግራም ላይ 10 ምናምን ሺህ ህዝብ ያለበት ቴሌግራም ላይ ሊንኩን አስቀምጬ ኮመንቴን ኮፒ እያደረጋችሁ ሁላችሁም ድምፅ ሁኑ። ለሀረግን እቺ ሴት በጣም ዲስሪስፔክት አደረጋለች። ጋዜጠኛዋ ይቅርታ ይጠይቃት። በገዛ መድረኩ ላይ እንደዛ ዲስሪስፔክት ስታደርጋት ዝም በማለቱ ይቅርታ ይጠይቃት ብለን እኛ ድምፅ ሆነናል። በጣም ስለተናደድን ማለት ነው። እና ግን ለራስሽ ልትከላከል ይገባ ነበረ። እኔ እንዴት አትናገርም ካላባረረችው? እኔ ከቤት አላባረርኩትም። ለማባረሪ ማስረጃ አቅርቡልኝ ብለሽ ለራስሽ ለምን አትከላከይም? ራስሽ ለምን አትከላከይለትም? በጣም ጥሩ። እኔ ሀቡዬ በጣም አሁን እንዳልኩሽ በሰዓቱ ያመኛል ማለት አሁንም ቢሆን እንደዚህ የሆነ ስናደድ ወይ የሆነ በጣም ጭንቀት ሲበዛብኝ የራሴ የሆነ ችግር አለብኝ ማለት አንዳንዴም ደም ብቻ ያመኛል። እኔ ደም ይፈሰኛል እንደዚህ ሲሆን ራሴን ያዞረኛል። ከዛ አንጻር እኔ ስኖር ነው ልጆችን የማሳድገው ሀቡዬ። እኔ እዛ ጋር እውነታን ይዤ ነው የሄድኩት። እውነታን አሳውቄ እኔ እናት እውነት ሆና እኔ ስነግረው ያልሰማውን ያላመነውን ወረቀት እንዲያሳምንለት ነው በቃ የሄድኩትና ሌላ ነገር ምንም የማለት ፍላጎት ኑሮኝ ነው ሳልፈልግ እንትን ሳልል ነው የሄድኩት። ማለት ምንም ላልናገር ማለት ነው። እሱ ቢሆን ኖሮ ብዙ እናገር ነበረ። እሱ ቢኖር ኖሮ ብዙ አስቤ፣ እሱ ቢኖር ኖሮ ብዙ ነበር ሀሳቤ፣ ብዙ አወራ ነበር፣ ብዙ ጮህ ነበረ። ግን እሱ በቁሜ ቤት የመጣው እሱን ያገኘሽው ፊት ለፊት ለመጨረሻ ጊዜ መቼ ነው እሱ ቤት የመጣው? እኔ ጋር የመጣው ሶስተኛውን ልጅ ያስረገዘሽ ጊዜ ነው ለመጨረሻ ጊዜ ቤትሽ የገባው? አይደለም፣ ልወልድ 6 ቀን ሲቀረኝ ነው የመጨረሻ ጊዜ ያገኘሁት። ያ ማለት ምንድን ነው? ሰኔ 6 ማታ ነው የተወለደ የኔ ልጅ። ግንቦት 30 እኔ ቤት ነበረ። ጾም አለ፣ የሰኔ ጾም የሚባል ታውቂያለሽ አይደለ? ለሰኔ ጾም ስጋ አምጥቶልን ሳጫውተን ለእኔም ለልጅም ትርኢት አድርጎ ነው የሄደው። ከዛ በኋላ ነው ያልተመለሰው። ስለዚህ እስከ መጨረሻው ሰዓት በእርግዝና ጊዜ ከኔ ጋር አሁን ሰኔ 7 ቁጠሪና አሁን 7 ወር አለፈው። 8ኛው ነው። የዛሬ 8 ወር ነው ባለቤትሽ ቤት የመጣው ለመጨረሻ ጊዜ? አዎ። እሺ ጥሩ። የዛ ዕለት ሲመጣ ደውለሽለት ነው? ስጋ አምሮኛል ብለሽ ነው? እንዴት መጣ? እራሱ ነው ቤቱ አይደል እንዴ? ለእኔ ቤቱ ነው። ስጋ ብቻ አይደለም በቃ አልደወልኩለትም። እንዴት መጣ ማለት ጠፍቶ። እሺ የዛን ቀን ሲመጣ ከስንት ጊዜ በኋላ ነው የመጣው? የዛን ጊዜማ ሁሌ ነው የሚመጣው እኮ ሀቡ። በየስንት ጊዜው? ቢያንስ በቃ በሳምንት አለ። አሁን ይኸውልሽ ሰኞ፣ እሁድ፣ አንዳንዴ እሁድ ይወጣል። ተራ አላቸው እኮ የሚሄዱበት ማለት ነው። ተራ አላቸው። የስራቸው ምድብ ተራ አለው። ተራ የሌለው ቀን ሄዶ 2 ቀንም 3 ቀንም አድሮ ይመጣል። በተራ ነው የሆነ እንትን አላቸው። በተራ ነው እነሱ የሚወጡትና ስራ የሌለው ቀን አለ እቤት ነው። ስራ ያለው ቀን ግን ስራ ነው። ግን በመሀል ቀኑ ሲበዛ
ምናልባት ስራ ነኝ እያለኝ እሷ ጋር ይሁን አላውቅም፣ ግን 3 ቀን 4 ቀን ቆይቶ ይመጣል። 3 ቀን 4 ቀን ቆይቶ ይመጣል። ሲመጣ ከክፍለ ሀገር እንደሚመጣ ልብሱን ይዞ በሻንጣ ባጋላ አንድ ባጉን አለ በእሱ በቃ ከክፍለ ሀገር ይመጣ ብርቱካን፣ ሙዝ ያለውን የክፍለ ሀገሩን ነገር ይዞ ይመጣል። እኔ እንደዛ ነው የምቀበለው። እሱ ሲሄድ እኔ እሱ ልብስ አጥባለሁ እንደዛ ሆኜ። እሺ ለምን ማለት ነው? ትክክል እሱማ። እና ከ8 ወር በፊት ለመጨረሻ ጊዜ ቤት መጣ። ከዛም በኋላ ስልክም ስትደውይለት አያነሳም፣ ቴክስት ስታደርጊለት እኮ አንቺ በህይወት አለ ሞቶ ነው የሰውዬ አደጋ ገጥሞት ሆስፒታል ታይቶ ነው እስር ቤት ገብቶ ነው የሚል አያሳስብሽም? ለ8 ወር ያህል ዝም ብሎ ሲጠፋ በጣም አፈላልጌዋለሁ እንዴ። እሱማ እንዳለ እኮ አውቃለሁ። የተከራየበት ቤት ሰዎቹ ያውቁኛል፣ በደንብ ይግባቡኛል። ስራ ነው ይሄዳል፣ ቤቱ አላገኘሁትም እንጃው አለ ይወጣል ይገባል ይሉኛል። ስለዚህ ቴክስት ሳይመልስ ሲቀር ስልክ ስትደውይ ብሎክ ሲያደርግሽ የተከራየበት ቤት ስትሄጂ ጎረቤቶች አለ እየኖረ ነው አለ አሉሽ። ይወጣል አለ። ይኸውልሽ ሀቡ ስልክ ይመልሳል። ዲቴይሊ የማናወራው ስለ ህይወታችን ነው ማለት እንደ በፊቱ የባልና ሚስት ወሬ የምትይው አለ አይደል? ይሄ አለቀ፣ ይሄ በዛ፣ ይሄን ብናደርገው፣ ይሄን ብንደምረው፣ ይሄን ብንቀንሰው የሚል ወሬ የለንም። ከዛ ባለፈ ግን ቢያንስ በቀን ይደውላል። ዛሬ ባይደውል እንኳን ማታ ጠዋት ይደውላል። ልጁን በስነ ስርዓት ያወራዋል። ወይ ልጁን አውራው እንዴት ነህ ደህና ነህ ወይ ምናምን አትሉ? ስራ ነኝ ነው የሚለኝ። ስራ ነኝ። የሚገርምሽ ምጥ ይዞኛል ስራ ብሎ እኮ ነው የሄደው። ሰኔ 30 መጥቶ ውሎ ሰኔ 29 ነው ማለት ነው ነበረ። ከጾም በፊት ነበር። ጾማ ሲዞን 2 ቀን ሲቀረው ጾማ ሲዞን ሄደ። ስራ ነው አይቼዋለሁ። ጭኗል አይቼዋለሁ። ለመሰለሽ ጠዋት ከቤት ወጣ። በሌሊት ነበር የወጣው። ጠዋት ከቤት ወጥቶ ወደ 6 ሰዓት ላይ ጥሬ ስጋ ጠዋት ላይ ሲወጣ ጥሬ ስጋ ፈልጌ ነበር ምናምን አልኩትኝ። ከዛ ጥሬ ስጋ ይዞልኝ ቢያንስ 5 ሰዓት ምናምን አካባቢ እኔ ላልፍ ነው፣ ስለዚህ በባጃጅ እልክልሻለሁ አለኝ። ባጃጆቹ ጋር ወስደሽ ተቀበይ፣ ሄደሽ ውሰጂ አለኝ። ባጃጆቹ ጋር ሄጄ ስጋ ተቀበልኩ፣ እኔና ልጄ ማለት ነው። ከትንሽ ደቂቃ በኋላ ቢያንስ 40 ደቂቃ ምናምን ይሆናል መኪናውን አቁሞ ሰዎቹን አቁሞ እየመጣሁ ነው አለ። እሺ ብዬ እቤት ጠበቅ ነው። ያንን ስጋውን ይዘን በልተን በዛው ነው ወጥቶ የቀረው እኮ ገባኝ። ልክ እንደ ድሮ እንደ ባልና ሚስት ማውራት ሲቀር መምጣት ሲተው ለምንድን ነው ብለሽ ጠይቀሽ አታውቂም? አይመልስልኝም። ሀቡ ጠይቄው አውቃለሁ፣ በቴክስትም በስልክም ኖርማሊ በቃ ለልጁ ምን ያስፈልገዋል፣ ለልጁ ይሄ ያስፈልገዋል፣ እሰየው ማለት በቃ ወይ ይሄ ይገዛለት፣ ይሄንን አሞታል፣ ይሄ መድኃኒት ያስፈልገዋል አይነት ነገር ነው እንጂ ብጠይቀውም አይመልስልኝም። ልክ ያ ጥያቄ ሲነሳ ብሎክ ያደርገኛል። ልክ የተባባልነው ምን ደረሰ፣ ቤቱን አገኘ ወይ፣ ልንወጣ ነው ወይ፣ ባወራነው መሰረት ያለውን ነገር ስጠይቀው መልስ የለውም፣ ብላክ ያደርገኛል። ከዛ በራሱ ሰዓት ደግሞ እሺ ታዲያ እንደዛ ከሆነ ኦኬ እሺ ማለት ሚስት ባሏን ትናፍቃለች። አልናፍቅህም ወይ አትመጣም ወይ አትይውም ነበር? ስራ ነኝ ነው የሚለው ብያውቃለሁ ብዙ ጊዜ። በጣም ትህትና በተሞላ መልኩ እንደ ሚስት ባልሽ እንዲህ ሲቀየርብሽ፣ ቤት መምጣት ሲያቆም፣ ስልክ ከአንቺ ጋር ማውራት ሲያስጠላው ሲቀር ምናምን ሌላ ሴት እያየ ነብሽ አጠረጥሪ። የሚገርምሽ ምንም ስራ ነኝ ፊልድ ነኝ ስለሚል እዛም እንጂ አለ እንዴት 8 ወሩ ቤት ሳይመጣ ማለት በፊት ስራ ነኝ ቢልም በሳምንት አንዴ ይመጣል። አትሊስት በሳምንት አንዴ ይመጣ የነበረ ባል 8 ወሩ ሙሉ ሲጠፋ በስልክም ሲሸሸኝ በስልክም ስለ ፍቅር ማያወራኝ ናፈቅሽኝ የማይል እኔ ናፈቀኝ እያልኩትኝ እሱ የሚዘጋብኝ ስልክ ምናምን ከሆነ እንዴት አጠረጥሪኝ ማለት ነው? ይኸውልሽ አሁን ይሄ 8 ወር አይደለም ሀቡዬ፣ ቢያንስ እስከ ጥቅምት ባለው ነው። እስከዛ ባለው ግን መጨረሻ ጊዜ ቤት የመጣው ልጅሽ አሁን 7 ወሩ ነው። ልጅሽን ልትወልጂ ስትይ፣ ስለዚህ 8 ወርን በለው ወይ 7 ወር በለው ከፈለግሽ እንበለው። ትክክል ነው 7 ወር። ያ ግን አሁን በዛ መሀል ካወኩ ራሱ 2 ወር ሊሆነው ነው ማለት ልልሽ ፈልጌ ነው። አሁን እሷ እንዳለች ያኔ ባሌ ጋር ያንን ወር ትቀንሹና ህዳር ከሆነ ያወቅሽ አሁን እንደው ምን ወር ነው አሁን? እኛ የካቲት መጋቢት እሺ ጥቅምት ላይ ተደዋወላችሁ። ሙሽማ መሆኑን አታውቂም ነበር? ህዳር ላይ ያወቅሽው ሙሽዋ መሆኗ። ኦኬ ህዳር፣ ታህሳስ፣ ጥር፣ የካቲት፣ መጋቢት ካወቅሽ ሙሽማ እንዳለው ካወቅሽ 5 ወሩ ነው ኦኬ እኮ። ስለዚህ መሀል አሁን በዛ መሀል ማለት ነው እሱ በልደት ካርዱ ምክንያት አወቅኩኝ። በዛ እነዚህ ባሉት ወራቶች ውስጥ ብዙ እሱን ለማግኘትም ለማናገርም ለምን ተቀየረም በጣም ብዙ ነገሮች ሞክሬያለሁ። 2 ልጆች ናቸው ያሉኝ። አንዱ ሲያለቅስ ራሱ የሆነ ቢዚ የምትሆኝበት ጊዜያቶች ይኖራሉ። ከዛ ደግሞ ራሱ ይመለሳል። ብዙ ጊዜ ፊልድ ይሰራል፣ ፊልድ ይወጣል በጣም ብዙ ጊዜ።
15 ቀንም ሊቆይ ይችላል። በተለይ አሁን እንደዚህ ሆኑ የመስቀል ወራቶች ለምሳሌ ማለት ነው መስቀል ሀገራቸው የሚገቡ ስላሉ ወር ሙሉ ላናየው እንችላለን። በኖርማሉ ማለት ነው ሌት ሙሉ ነው የሚሰራው። ይሄዳሉ ይመጣሉ፣ ይሄዳሉ ይመጣሉ። በቃ ባህል ለአዲስ ዓመት እንደዛው ነው ስራ ናቸው። እነዛን ስቀንሻቸው በጣም ውስን ጊዜ ናቸው ለእኛ እንትን ያለው ቦታ ማለት ነው። እና ግን ሞክሬያለሁ። ስራ ነው ሲሉኝ በቃ እንትን ለማለት ሞከርኩና ክፍለ ሀገር ሄድኩኝ። ልጅቷን ካወቅኩኝ በኋላ ወደ ክፍለ ሀገር ሄድኩ። ይወጣል ልጁ። ክፍለ ሀገር ሄድኩ። እሷን ካወራኋት በኋላ ማለት ነው ያለውን ነገር ልጠይቅ ነው እናትና አባቱ ጋር። በቃ እኔ አሁን ይሄ ልጅ አለ እንዴት ነው የምንሆነው? ለምንስ እንደዚህ ነው የሚሆነው? ክፍለ ሀገርም በመሀል ሄዶ ነበር። ይቅርታ ሐምሌና ነሐሴ ሀቡዬ በመሀል እንትን ረስቼ ነው። ሐምሌና ነሐሴ ክፍለ ሀገር ይሄዳል። የሚዘሩበት ወቅት ነው። ገብቶሻል? ብዙ ጊዜ በየአመቱ ክፍለ ሀገር ይሄዳል። ስለዚህ በእዛ ከሄደ ደግሞ አብዛኛው መብራት የለም። በቃ እሱ ሲመቸው ነው የሚያወራኝ በኖርማሉ ማለት ነው። እዛም እያለው አገሩን ስለማውቀው ያን ያክል እንትን የምትይበት አይደለም። እሁድና ቅዳሜ ነው ስራ የማይኖራቸው። ከዛ ውጭ ስልክም አይይዝም የግብርና ስራ ስላለ ማለት ነው። ጎበዝ ነው፣ ይሰራል። የሚገርምሽ ክፍለ ሀገር ሲሄድ ማለት ነው። እና ቢያንስ ሐምሌ ከሄደ ቋግሜ አካባቢ መስከረም ላይ ነው የሚመጣው ለአዲስ ዓመት ውሎ ማለት ነው። በዛም እንደዛ ጊዜያቶች ነበሩ። እና እኔ ቅሬታ ወልጄ ለምን አልመጣም የሚለው ጋ ነው ትልቁ። ለምን ምን ሆኖ ነው? ምን አስቀይሜ ነው? ምን አድርጌ ነው? በቃ እዛ ጋ ነው እኔ ጋር ክራይሱ የተፈጠረው። በመሀል ከክፍለ ሀገር መጣ፣ መኪናው ጋራጅ ገባ፣ ተመልሶ ክፍለ ሀገር ሄድ፣ ለስራ ክፍለ ሀገር ወጣ እየተባለ ጥቅምት ላይ ደረሰን። በዛ መልኩ ሚስቱ ነኝ አለችኝ። ከዛ ነገሮች እሷም ደወለችልኝ፣ ካወራን በኋላ በሁለተኛው ስደውልልኝ ልጅ እኮ አለው 3ኛ ልጄ የ5 ወር ነው አልኳት። በሰዓቱ 4 ወር አልፎታል፣ 5ኛ ወሩ ነው የለውም አለች። ከዛ ካለው ዲኤንኤ አስመርምሪና አምጪ አለችኝ። የዛኔ ነው ፍቅረኛ መሆኗን ያወቅኩት ከንግግሯ ማለት ነው። የለውም በፍጹም ማለት መጀመሪያ ዲኤንኤ አምጪ አለችሽ። እሷ ናት ውሽማው ናት ማለት ነው። እሷ እንደዚህ ስትለኝ ሀቡ እሷ በፍጹም አለችኝ። እኔን ምንም አይደብቀኝም በፍጹም ስትለኝ ኧረ አልኳት። ኧረ የእሱ ልጅ ነው በቃ ለማስረዳት ሞከርኩኝ። ከዛ ተውኩትና በወሬ እየተግባባን እንዴት ትመክረኛለች ደግሞ እኔም የውስጤን አወራለሁ። ለምን ፍቅረኛ መሆኗን አላወቅኩም። መጨረሻ ላይ ግን እኔ ፍቅረኛው ነኝ። በዛ ወሬ እያወራን እኔ ፍቅረኛው ነኝ እንደዚህ አለችኝ። እባክሽ ተይልኝ፣ በሶስት ሰዎች ህይወት እኔን ተይኝና ልጆቹ አይለያዩ፣ ኬክ በልተው ማደር እየቻሉ ዳቦ እንዳያጡብኝ እባክሽ ልለምንሽ ተይው አልኳት። እኔ ብዙ ደክም ያለው እኔ እንደዚህ ሆነ ብዙ ነገር ስታወራልኝ እኔ ደግሞ አልኳት እኔ ደግሞ አንቺ በምትይው ሰዓት እርጉዝ ነኝ። አንድ ወጥቶ ወድቆ እኔ ይዤው እንደዚህ አድርጌው በምትልበት ሰዓት እኔ ደግሞ እሱ የሚያስፈልገኝ ሰዓት ነበር። እኔ ጋር አይደለም ጥፋቱ። እኔ በፍጹም ውጣ አላልኩትም። ውጣ የሚያስብል ስብዕናም የለኝም። እኔ አረብ ሀገራትን አይቻለሁ። እዚህም ብዙ ደክም ያለው የወንድም ልጅ ክብር እማቅ ሰው ነኝ። አሁንም በስነስርዓት ያደግኩ ሴት ነኝ። ግራዬን ቢመቱኝ ቀኛን እሰጣለሁ፣ ቀኛን ቢመቱኝ ግራዬን እሰጣለሁ እንጂ ሰውን አይንህ ብዬ የምመልስ ሰው አይደለሁም። የሚገርምሽ ነገር ሀቡ አረብ ሀገር ኩዌት ሰራ ነበረ። ኩዌት ስሰራ ለአንድ ሰው ስታመን ታማኝ ነኝ ለማለት ነው። የ3 ዓመት ልጅ ነበረች። 3ኛዋ 3 ዓመቷ ነበረ። 3 ሴቶች ነበር አሳድጌ የነበረው። አንዷ ታመመች በጣምና ደም አስፈለጋት። እውነቴን ነው የምልሽ። ሮቀያ ነው ስሟና ሮቀያ እኮ ደም ያስፈልጋት ነበረ። እንደዚህ የእሷ አይነት ዝምራ ደም ማፊ አለ የለም አለ። የኔና የሷ እኮ ደም አንድ አይነት ነው አልኩት። እውነት ሲለኝ አዎ መታወቂያችን አንድ አይነት ነው። እና ታዲያ እኔ ሂጅ እሰጣታለሁ፣ ምን ችግር አለው? ልጅ አይደለች? እውነት ሲለኝ አዎ ሄድኩ፣ ሰጠው። ገብቶሻል? ለምሰራበት እንኳን ለባሌ ለምን ውጣለዋለሁ? ከአንድ 2 ወለድኩ። እንዴት ውጣለዋለሁ? ይሄንን ለእሷ ምን ብዬ አስረዳታለሁ? ሀቡ እሷ እኮ እዛ መምጣት የማይገባት ሰው ነች ለእኔ ማለት ነው። መታ ተቀምጣለች። ስለዚህ ባላየ እውነቴን ነው የምልሽ መኖሯን ሁሉ ትቻታለሁ፣ ረስቻታለሁ። ለምን አንድ ቀን እሱን አግኝቼው ይሄ እንትን ያልኩት ሊወጣልኝ ይችላል። እሷ ጋር መውረድ በእሷ ልክ እንትን ማለት አልፈልግም። አሁንም ቢሆን የምጠይቃትም ነግሬያታለሁ። በእህትነት ስትለኝ መክራኛለች፣ እኔም ነግሬያታለሁ። ከዛ በኋላ ግን አስፈላጊ አይደለችም ለእኔ በእሷ ልክ መውረድ። ላቀላም ወላ ምንም አይነት ቃል እሷን ይገልጻታል እንዴ? ላቀላ ምን ማለት ቃል አለሽ ትገልጫታለሽ። እዛ ጋር መምጣቷ በቃ እዛ ጋር መምጣቷ ራሷ ክብረ ቢስነቷን ነው የሚያሳየው። እዛ ጋር መምጣቷ በራሱ አንድ ክብረ ቢስ ሰው። እኔ ደግሞ ጃስ እያልኩ ምን እዛ ጋር ፋይራ እንትን እሳት አስነሳኝ። አልፈልግም እኔ
በዛ ላይ ደግሞ ኖ ማረግ ለራስሽ አሁን ያለፈው አልፏል። ለራስሽ መከተል ነበረብሽ። ለራስሽ ልትቆሚለት ይገባ ነበረ። ግን አለፈ። ልጅ ሀዊ ለራሴ መቆም ይገባኝ ነበር። ትክክል ነው። ግን እሱ ሰድቦ አሰደበኝ። ምን ብዬ ልቁም? በእሱ አፍ ምን ብዬ ልመዘን? እኔ እውነቴን ነው የምልሽ። በጣም ንቂያት ወሬውን ታወራለች እንጂ ጆሮ ውስጥ ሁሉ እንዳልገባ ማለት ቦታ አልሰጠው። ቦታ እኮ ስትሰጪው ነው አይደለ እንትን ማለት የምችይው። እኔ ቦታ አልሰጠዋትም። ምክንያቱም እውነታው የጠራ እውነታው እኔ እውነታ ነው ያልኩትን ይዤ መጣ። እውነት ወጣ አይደለም? ያ በቂ ነው። እሱ እኮ በቂዋ ነበረ። ሌላ እሷ እኔን ልትመክረኝ ሌላ እሷ አይገባትም ነበረ። ይሄ ውድቀቷ ነው። ከገባችበት የማይሆን ነገር እራሷን ለማውጣት ነው ያንን ሁሉ ጭቃ ስቀባኝ የነበረው። ስለዚህ ለእኔ አስፈላጊ ስላልሆነች ንቄ ነው የተውካት። እውነት ለመናገር ማለት ነው። ለቀላም ናት። ቃል የላትም። እዛ የምትገለጽበት ሚዛን የላትም። ለእኔ እንዴት ብዬ ልግለጻት? ምን ብላት ምን ይመልሳታል? ምክንያቱም እኔ ወድጄ ፈልጌ ተግባብተን ብዙ ሂደቶችን አልፈን ነው እዚህ የደረስነው። ፍቅር ትዳር ልጅ ይዤ ነው የመጣሁት። ለእሱ አሁን እንዲህ ነው ብዬ እዛ ጋር ማስረዳት ምን ይመጣል ከመጫጫ ውጭ? ስለዚህ በዛ ልክ በእሷ ልክ መመዘን በፍጹም አልፈልግም። ሀቡዬ እዛ ሲወራ ወንድሜና እናቴ ነበሩ። ወንድሜ በጣም ነው የተናደደው። ትንሽ ወንድሜ አብሮ ነበር ሄደው። ለምን ሚዲያ ላይ በጣም ብዙ ውሸት ዋሽቷል። እናቷ በጡት ያለቻት ወንድሟ ምን አለ ስላለ እናቴ ሄደችው። መቼ የት ነበርኩ በጡቴ ያልኳት የት በሌለሁበት አለች። ለዛ ነበር እናቴ ተጎትታ እንዳልክ ሚዲያ ጋር የሄደችው። አልመጣም። እሱ ቢኖር ብዙ ማውራው ነበረኝ። እናቴም በጡቴ ያልኳት መቼ ነው? እውነት ነው አለመግባባት ሊኖር ይችላል በቤተሰብ ዘንድ፣ ግን አይወዷትም። በእናት ፊት አይወዷትም ይባላል። ስለሱ ለመንቀፍ ነበር ወንድሜ። የሚገባው ሰው እዛ ላይም እንደተናገርኩት የእናቴ የታናሽ ወንድም ልጅ ነው። በሰፈሩ በሙሉ የታወቀ ነው። እዛ ጋር ሌላ ሰው አለ። የወታደር ልጁ ወታደር ነው። አየር ኃይል ነው። ሰፈር ያውቀዋል። የሚገርምሽ ለሰፈሩ የመስቀል ጊዜ በሰላም ስለመጣ ብቻ ከአየር ኃይል ከጦርነት በጋርዶ ያበላ ሰው ነው። ሰፈር ያውቀዋል ለማለት ነው። የእናቴ የወንድም ልጅ ነው። እጅ ለእጅ ተያይዘው ነው ወጥተው ማታ የሚገቡት። እሱን ነው እንግዲህ የወታደር ልብስ አለ ያለው። ያውቀዋል ወታደር እንደሆነ ያውቀዋል። እቃዎቹ እኔ ጋ አስቀምጦ ግዳጅ እንደሚወጣ። ለዚህ ሰው ምን ትይዋለሽ? ስለዚህ እሱ ነው ሰድቦ ያሰደበኝ። እኔ ክስ እሱ ጋር ምንም ልሁን ውጣም ልበለው ምንም እኔ አላልኩም፣ ግን የልጆቹ እናት ነኝ።